They call it peacekeeping, but every move looks like pre-war positioning. ግብጽ ወጥረግጣለች አልሲሲ እየወሰዱ ያለው እርምጃ ተከትሎ ኢትዮጵያ ለከፋ በቀል ራሷን እንድታዘጋጅ ሊያደርጋት ይችላል ተብሏል። የግብጽ ጦርም በተመለከተ አዲስ ጉዳይ የወጣ ሲሆን ከሶማሊያ ጋር እጅግ አደገኛ ስምምነትን ተፈራርሟል። የግብጽ ውጭ ጉዳይ ሚኒስትር የአባይ ድርድር ሙሉ ለሙሉ ተዘግቷል፣ ካሁን በኋላ በጉልበት መብታችንን እናስመልሳለን ሲሉ አቅራርተዋል ፎክረዋል። በኑሮ ውድነት የማቀቀች የምትገኘው ካይሮ ያለ የሌለ ኃይሏን ሰብስባ ወደ ኢትዮጵያ ድንበሮች መጠጋቷ ብቻ ሳይሆን የግብጽ እንቅስቃሴ የኢትዮጵያን የባህር ንግድና መርከቦችን ለማገድ ያለመ መሆኑን ሰምቷል። ይህ ጉዳይም በዝርዝር እንቃኛለን። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ እርምጃው ይሆን። መልካም ቆይታ። ግብጽ ወታደራዊ ይዞታን ወደ ኢትዮጵያ ድንበር ይበልጥ በማቅረብ ረገድ ከፍተኛና ጠንካራ እንቅስቃሴዎችን እያደረገች ትገኛለች። ካይሮ ይህንን ወታደራዊ አቅሟንና ተጽዕኗን በቀጠናው ላይ ለማስፈን ስትል ከአባይ ወንዝ ወሳኝ የውሃ ምንጭ መነሻነት ተነስቶ እስከ ስትራቴጂካዊና ቁልፍ የንግድ ማስተላለፊያ በሆነው የቀይ ባህር በር አካባቢ ድረስ የሚዘልቁና ጠንካራ የሁለትዮሽ አጋርነቶችን የመከላከያ ጥምረቶችን በመገንባት ላይ ትገኛለች። በመጀመሪያ ደረጃ በውሃ ክፍፍልና በሀገራዊ ሉዓላዊነት ዙሪያ ተከስተው የነበሩ አለመግባባቶች ውዝግቦችና አሁን ላይ ደግሞ መላውን አፍሪካ አህጉር የደህንነት ሰላም ጸጥታና ሂደቱ ሙሉ በሙሉ ሊቀይር እንደገና ሊቀርጽ የሚችል የሰራዊት ስምሪቶችን የወደብ ስምምነቶችና የጋራ መከላከያ ስምምነቶችን ያካተተ እጅግ ከፍተኛ ዋጋ የሚያስከፍል የስትራቴጂካዊ ጨዋታ መልክ ይዘዋል። የግብጽ ውጭ ጉዳይ ሚኒስትር በድር አብደላቲ በቅርቡ በሰጡት መግለጫ እጅግ ጠንከር ያለ ማስጠንቀቂያ አስተላልፈዋል። እሳቸው እንዳሉት ከሆነ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ሲደረጉ የነበሩ ድርድሮችና ውይይቶች ሙሉ በሙሉ ወደማይመለስ አደገኛ አቅጣጫ አምርተዋል። ውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው እንደገለጹት ከሆነ ግብጽ የውሃ ደህንነቷ አደጋ ላይ የሚወድቅ ከሆነ ይህን ወሳኝ ጥቅሟና መብቷ ለማስጠበቅና ለመጠበቅ ብሎም ለመከላከል በእጇ የሚገኙትን ማናቸውም አይነት የኃይልና የዲፕሎማሲ አማራጮችን ከመጠቀም ወደ ኋላ አትልም ሲሉ ዛቻቸውን አሰምተዋል። ከካይሮ የተላለፈው የግብጽ በአባይ ወንዝ ላይ የሚደረጉ ማንኛቸውም አይነት የኢትዮጵያ የአንድ ወገን እርምጃዎችን ሙሉ በሙሉ እንደምትቃወም ያሳየችበትና ይህን እርምጃ ለህልውና የተደቀነ እጅግ አደገኛና ታሪካዊ ፈተና አድርጋ በመቁጠር ለማክሸፍ ዝግጁ መሆኗን ያረጋገጠችበት አጋጣሚ ተብሎ እየተገለጸ ይገኛል። የህዳሴው ግድብ በይፋ ተመርቆ ስራ ከጀመረ ወዲህ ግብጽ በበርካታ ግንባሮች ላይ ያተኮረና ወታደራዊ ኃይሏና ተጽዕኗን ከዚህ ቀደም ታይቶ የማይታወቅ መልኩ ወደ ኢትዮጵያ አዋሳኝ ግዛቶችና ድንበሮች ይበልጥ ለማቅረብ የሚያስችላትን አዲስ ስትራቴጂካዊ አቅጣጫ በጥብቅ መከተል ከጀመረች ሰነባብታለች። በዚህ ረገድ በቅርቡ የተከሰተውና ከፍተኛ ትኩረትን የሳበው ሁነት ግብጽ ከሶማሊያ መንግስት ጋር በባህር ትራንስፖርትና በወደቦች ልማት ዙሪያ የተፈራረመችው አዲስ የመግባቢያ ስምምነት ይጠቀሳል። ከጥቂት ቀናት በፊት የተፈረመው ይህ ስምምነት የካይሮን ስትራቴጂካዊ ተጽዕኖ በአፍሪካ ቀንድ ምስራቃዊ አቅጣጫና በሶማሊያ ባህር ጠረፎች ላይ ይበልጥ በማስፋፋትና ለማጠናከር ሰፊ በር ከፍቷል ተብሏል። በባለፈው ሐሙስ ዕለት በይፋ የተፈረመው የግብጽና የሶማሊያ የባህር ትራንስፖርት መግባቢያ ስምምነትን በተመለከተ የወጡ መረጃዎች እንዳረጋገጡት ከሆነ በግብጽ የትራንስፖርት ሚኒስትርና በሶማሊያ ወደቦችና የባህር ትራንስፖርት ሚኒስትር መካከል ሰፊና የሁለትዮሽ ትብብር እንዲመሰረት የሚያደርግ ነው ተብሏል። የሶማሊያ ከፍተኛ መንግስት የሥራ ኃላፊዎች ይህን ስምምነት ለሀገሪቱ ብሔራዊ ሽግግርና የልማት እቅድ አዲስ ምዕራፍ የከፈተና እጅግ ወሳኝ ስምምነት አድርገው ቢገልጹትም በጉዳዩ ላይ ጥናት የሚያደርጉ ዓለም አቀፍ የፖለቲካና የደህንነት ተንታኞች ግን ከዚህ በስተጀርባ እጅግ ሰፊና አደገኛ የሆነ ጂኦፖለቲካዊ ጨዋታ እንዳለ ያመለክታሉ። ይህ ስምምነት የተፈረመው ግብጽ ከኤርትራ ጋር በቀይ ባህር ወደቦች ግንኙነት ዙሪያ ካደረገችው የቀደመው ስምምነት ቀጥሎ መሆኑ የኢትዮጵያን ቀጠናዊ ተጽዕኖ የወደብ ባለቤትነት ምኞት ሙሉ በሙሉ ሊገታና ሊከብ የሚችል እጅግ አደገኛ ብሎም ጠንካራ የሆነ የባህር ላይ ጥምረት ወይም ስትራቴጂካዊ መስመር መፈጠሩን በግልጽ ያሳየ ነው ተብሎለታል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን በካይሮ ተቀብለው ባነጋገሩበት ወቅት ላይ ለአሁኑ ፈጣን ስትራቴጂካዊ ወታደራዊ ጥምረት መሰረት የሚጥሉ ውይይቶችን አድርገው ነበር። በአሁኑ ወቅትም የግብጽ ወታደራዊ ኃይሎች በአፍሪካ ህብረት የሶማሊያ ድጋፍና የደህንነት ሽግግር ተልዕኮ አዊሶም ስር በሶማሊያ ምድር ላይ በመንቀሳቀስ የሚገኙ ሲሆን ለሶማሊያ ብሔራዊ ሰራዊት ስልጠና በመስጠት ዘመናዊ የጦር መሳሪያዎችን በማቅረብና ከሶማሊያ ኃይሎች ጋር በመሆን የጋራ ወታደራዊ ልምምዶችን በማቀድ ላይ ይገኛሉ። ይህ የግብጽ እንቅስቃሴ ተራ የሆነ የሰላም ማስከበር አሊያም የደህንነት ማረጋገጥ ድጋፍ ብቻ ተደርጎ ሊወሰድ አይችልም። ይልቁንም የግብጽን ወታደራዊ አቅምና የሰው ኃይል ወደ ኢትዮጵያ ብሔራዊ ጥቅሞችና ስትራቴጂካዊ ይዞታዎች እጅግ የሳሳቢ በሆነ መልኩ የያዘና ወደፊትም የተገፋ ወታደራዊ ስምሪት ነው።
ይህ ስምሪት በተለይም ኢትዮጵያ ከሶማሊላንድ ጋር ካደረገችው ወዛጋቢ የመግባቢያ ስምምነት አንጻር ሲታይ እጅግ አደገኛ የሆነም የመጋጨት እድልን ይዟል ይላሉ። በአስመራ የተካሄደውና የግብፁ ፕሬዝዳንት አብደል ፈታህ አልሲሲ፣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ የተሳተፉበት ባለ 3 ወገን ከፍተኛ የአመራሮች ጉባኤ ለሀገራት ድንበርና ሉዓላዊነት ክብር ሙሉ ዕውቅና መስጠት ይገባል የሚል ጠንካራ መግለጫን አውጥቶ እንደነበር ዘገባው ያስታውሳል። ታዲያ ይህ መግለጫ በብዙ የፖለቲካ ተንታኞች ዘንድ በቀጥታ አዲስ አበባን ለማጥቃት የታለመ ግልጽ መልእክት ተደርጎ ተተርጉሟል። አሁን በደረስንበት ጊዜ ይህ የሶስቱ አገራት ጥምረትና አሰላለፍ ይበልጥ ጎልምሶና ጠንክሮ መውጣቱ ምክንያት አንዳንድ የአካባቢ የፖለቲካ ታዛቢዎች አዲሱ የቀጠናው የኃይል ዘንግ ብለው የሚጠሩትን መዋቅራዊ ሂደት ፈጥሯል። ይህ ኃይል በኢትዮጵያ ላይ ዲፕሎማሲያዊ፣ ወታደራዊና የኢኮኖሚያዊ ተጽዕኖዎችና ጫናዎችን በተለያዩ አቅጣጫዎች በአንድ ጊዜና በተቀናጀ መልኩ ለማሳደር የሚያስችል ሰፊ አቅም ስለመገንባቱ እየተነገረና እየተገለጸ ይገኛል። የግብፅ ወታደራዊና ስትራቴጂካዊ ወዳጅነት ከኤርትራ ጋር እያደገ የመጣው ፍጥነትም እጅግ አስገራሚና ከፍተኛ ትኩረት የሚሻ ሆኗል። በሰኔ በካይሮ ከተማ በተካሄደውና የግብፅና ኤርትራ ከፍተኛ አመራሮች ጉባኤ ማጠቃለያ ላይ ሁለቱ ሀገራት በመከላከያና በደህንነት ዘርፍ ያላቸውን ቅንጅትና ትብብር ይበልጥ ለማሳደግ ተስማምተዋል። በዚህ ጉባኤ ላይ በግልጽ እንደተቀመጠው ከሆነ የቀይ ባህርና የኤደን ባህረ ሰላጤ አጠቃላይ አስተዳደርና ጥበቃ የባህር ዳርቻ ጠረፍ ላላቸው ሀገራት ብቻ የሚተውና የሚመለከት ተግባር ነው ተብሏል። ይህ አባባል የባህር ጠረፍ የሌላትን ኢትዮጵያን በቀጠናው በግልጽ ያገለለ ስትራቴጂካዊ መልእክት ተደርጎ ተቆጥሯል። ይህ አዲስ ስትራቴጂካዊ ጥምረት ለዓመታት ሲጎለብቱና ሲቀራረቡ በቆዩ ሁለቱ ሀገራት የጋራ ጥቅሞችና ስጋቶች ላይ የተገነባ ነው። የግብፅና የኤርትራ ወታደራዊ ኃይሎችን በድንበር ጥበቃና ደህንነት ዙሪያ የጋራ ቅንጅቶችን ሲያደርጉ የቆዩ ሲሆን ካይሮ እንደ አሰብ ባሉ ወደቦች ላይ የሚገኙ ወታደራዊና ሲቪል መሰረተ ልማቶችን በከፍተኛ ደረጃ ለማሳደግና ለማዘመን ድጋፍ እያደረገች እንደሆነ ይነገራል። ታዲያ እነዚህ ወደቦች ኢትዮጵያ ለብዙ ዓመታት በከፍተኛ ፍላጎት ስትመለከታቸውና የራሷ ባህር በር ለማድረግ ስታልማቸው የነበሩ ቦታዎች ናቸው ተብሏል። ይህ አይነቱ የግብፅ እንቅስቃሴ በኢትዮጵያ መንግስትና ባለስልጣናት ዘንድም ሀገሪቱን ሆነ ብሎ ለመክበብና ለመገደብ የተቀየሰ አደገኛ ስትራቴጂክ ተደርጎ የተወሰደ ሲሆን የአዲስ አበባ የውጭ ጉዳይ ሚኒስትር ግብፅ ለኢትዮጵያን ሉዓላዊነት ፍላጎቶችና የባህር በር ምኞቶች ለማደናቀፍና ለማክሸፍ ሆነ ብላ እየሰራች ነው በማለት በተደጋጋሚ ከፍተኛ ትችትና ውንጀላ ሲያቀርብ እንደነበር ዘገባዎች ያስታውሳሉ። በአሁኑ ወቅት ያለው ጂኦግራፊያዊ አቀማመጥ እጅግ አስቸጋሪ፣ ጨካኝና ምንም አይነት መተንፈሻ የማይሰጥ ሆኗል። ግብፅ በሰሜናዊ አቅጣጫ በስዊዝ ቦይ በኩል ወደ ቀይ ባህር የሚገባውን ዋና መተላለፊያ ሙሉ በሙሉ ትቆጣጠራለች። ኤርትራ በበኩሏ ኢትዮጵያ በታሪኳ ስትጠቀምባቸው በነበሩበት ቁልፍ የባህር ጠረፎችና መተላለፊያዎች ላይ ሙሉ ቁጥጥርና ስልጣን አላት። የሶማሊያ ደግሞ ምስራቃዊ አቅጣጫ በኤደን ባህረ ሰላጤ አቅራቢያ የሚገኙትን መዳረሻዎችና ወሳኝ የባህር በሮች በመያዝ እንደ መልህቅ ሆና ታገለግላለች። እነዚህ ሶስት ሀገራት በአንድ ላይ በመሆን በኢትዮጵያ ብሔራዊ ጥቅሞችና ቀጠናዊ ምኞቶች ላይ እጅግ የጠበበ የሚሄድና የሚከብ የደህንነት አጥር በመገንባት ላይ ይገኛሉ። ይህን የመክበብ አደጋ ደግሞ የግብፅ ወታደራዊ ዕቅድ አውጪዎች በተጨባጭ ወታደራዊ ኃይልና በመሬት ላይ የሚገኙ የጦር መሳሪያዎች ስምሪት ይበልጥ ለማጠናከር ብሎም ለማስጠበቅ ቆርጠው የተነሱ ይመስላል። የግብፅ ሰራዊት በሶማሊያ ምድር ላይ ያደረገው ወታደራዊ ስምሪት በኤርትራ ወደቦች ዙሪያ ከሚደረጉ የመሰረተ ልማት ግንባታዎችና እድሳቶች ጋር ተዳምሮና እንዲሁም ተያይዞ በሶስቱ ሀገራት መካከል የተፈረመው የደህንነትና የመረጃ ልውውጥ ስምምነቶች በኢትዮጵያ ዙሪያ እርስ በርስ የተሳሰሩ የግብፅ ጦር ግንባሮችና የወደፊት የተገፉ ወታደራዊ ይዞታዎችን ፈጥረዋል። ምንም እንኳን በመሬት ላይ የተሰማሩት የግብፅ ወታደሮች ትክክለኛ ቁጥር በሚስጥር የተያዘና በይፋ ያልተገደበ ቢሆንም ከተለያዩ ምንጮች የሚወጡ መረጃዎች እንደሚያመለክቱት በመቶዎች የሚቆጠሩ የግብፅ ወታደራዊ መኮንኖች፣ የደህንነት ባለሙያዎች በሶማሊያ ሰራዊት ስልጠና፣ በስትራቴጂካዊ ዕቅድና በተግባራዊ ድጋፍ ሰጭነት ሚናዎች ላይ ተሰማርተው ይገኛሉ። ከዚህ በተጨማሪ ለሶማሊያ መንግስት የሚላኩ ከፍተኛ የጦር መሳሪያዎችና ወታደራዊ ቁሳቁሶች የሀገሪቱን ሰራዊት የውስጥ ስጋቶችን ለመቋቋም የሚያስችሉ ቢሆንም እነዚህ የውስጥ ስጋቶችና ወታደራዊ እንቅስቃሴዎች ግን ውሎ ባደረ መጠን ከኢትዮጵያ ጋር ወደሚደረግ ቀጠናዊ ግጭትና የኃይል ፉክክር ሊሸጋገሩ የሚችሉበት እድል ሰፊ ሆኖ እንዳለ የፖለቲካ ወታደራዊና እንዲሁም ለጉዳዩ ቅርበት ያላቸው ተንታኞች ከፍተኛ ስጋታቸውን በመግለጽ ያስጠነቅቃሉ፣ ያሳስባሉ። ታዲያ ይህ በእንዲህ እንዳለ የዚህ አይነቱ ወታደራዊ ከበባና ስትራቴጂካዊ ቅንጅት በአፍሪካ ቀንድ አካባቢ አዲስ የኃይል ሚዛን መፈጠሩን የሚያመላክት ሲሆን በቀጠና የሚገኙ እነዚህ ሀገራት ሙሉ በሙሉ ከዚህ የፖለቲካና የደህንነት መዋዠቅ የሚያመልጡበት እድል እጅግ አናሳ ነው። የግብፅ ስትራቴጂካዊ አቅጣጫ ኢትዮጵያን በሁሉም አቅጣጫ በመክበብ ዲፕሎማሲያዊና ኢኮኖሚያዊ እንቅስቃሴዎቿን መገደብና ብሎም የባህር በር ፍላጎቶቿን ማምከል ላይ ያተኮረ መሆኑን በግልጽ እየታየ ይገኛል።
ይህም ሁኔታ በቀጠናው ውስጥ ዘላቂ ሰላም እንዳይሰፍንና ሁልጊዜም ለጦርነት እንዲሁም ለግጭት ምቹ የሆኑ ሁኔታዎች እንዲፈጠሩ ምክንያት ሆኗል። በመሆኑም ከአባይ ውሃ ክፍፍልና ከሉዓላዊነት ጥያቄዎች ጋር ተያይዞ የተነሳው ይህ ሰፊ ቀውስም አሁን ላይ ወታደራዊ፣ ዲፕሎማሲያዊና ጂኦፖለቲካዊ ይዘቶችን በማካተት ረገድ እጅግ ሰፊና ዓለም አቀፋዊ ትኩረትን የሳበ ጉዳይ ለመሆን በቅቷል። የግብጽ፣ የኤርትራና የሶማሊያ አዲስ ትብብርና ወታደራዊ ዝግጅት በኢትዮጵያ ብሔራዊ ደህንነትና ቀጠናዊ ተጽዕኖ ላይ ምን አይነት ቀጣይ እርምጃዎችን ሊያስከትል እንደሚችል፣ አዲስ አበባስ ይህን ከበባ ለመስበር ምን አይነት ስትራቴጂካዊ ሂደትን እንደምትከተል በቀጣዮቹ ወራት የሚታይ ይሆናል። ሆኖም ግን አሁን ባለው ሁኔታ በአፍሪካ ቀንድ ሰማይ ስር የተደቀነ ወታደራዊ ግጭትና የውጥረት ደመና ከምን ጊዜውም በላቀ ሁኔታ እየከበደና እያረበበ መምጣቱ የማይካድ ሀቅ ነው። በቀጣይ ሂደት ውስጥም የሚገኙት ሁለቱ ኃይሎች በዋነኛነት በሰላማዊ መንገድና በውይይት ችግሮቻቸው መፍታት ካልቻሉ ነገሮች ይበልጥ ተበላሽተው መላውን አህጉሪቱን ወደማይወጡበት ከፍተኛ መስቀልቅል ውስጥና አዘቅት ውስጥ ሊከቱ የሚችሉበት እድል ሰፊ ነው። ከዚህ ሁሉ በላቀ መልኩ ወታደራዊ ኃይል አስተላለፍ በስተጀርባ ዋነኛው መሰረት ሆኖ የሚገኘው በአሁኑ ወቅት ላይ ሙሉ በሙሉ ስራ ላይ የዋለውና ኢትዮጵያ በቀጠናው ላይ እያሳየች የመጣችው የኃያልነት መነሳትና ትልቅ ማሳያ የሆነው የአፍሪካ ግዙፍ የውሃ ኤሌክትሪክ ማመንጫ የህዳሴው ግድብ ነው። ይህንን ግብጽ ግድቡ ወደፊት ኢትዮጵያ በጥቁር አባይ ላይ ልትገነባቸው የምታስባቸውን ፕሮጀክቶች በሙሉ ለህልውና የተደቀነ እጅግ አደገኛ መቅሰፍት አድርጋ ትመለከቷለች። አባይ ወንዝ ለግብጽ የሚፈልገውን ንጹህ ውሃ እጅግ በጣም ከፍተኛ ድርሻን የሚሸፈን በመሆኑ በዚህ ወንዝ ላይ የሚፈጠር ማንኛውም አይነት የውሃ ፍሰት መስተጓጎል ወይም መቀነስ በሀገሪቱ ግብርና፣ በህዝብ የዕለት ተዕለት ኑሮና በጥቅሉ በብሔራዊ ኢኮኖሚያ ላይ ሊቀለበስ የማይችል ታላቅ ውድመትና አደጋ ሊያስከትል ይችላል የሚል ስጋት ተደቅኖባታል። የውጭ ጉዳይ ሚኒስትሩ ባድር አብዱላቲ በታላቁ የህዳሴ ግድብ ዙሪያ የተደረጉ ድርድሮችና ንግግሮችን ወደማይመለስ አቅጣጫ መድረሳቸውን በይፋ መግለጻቸው ላለፉት በርካታ ዓመታት ያለምንም ውጤት የተካሄዱትና የከሸፉትን በርካታ ዲፕሎማሲያዊ ውይይቶች በግልጽ የሚያንጸባርቅ ነው። በአፍሪካ ህብረት አደራዳሪነትና አልፎ ተርፎም በአሜሪካ መንግስት አስታራቂነት የተካሄዱት በርካታ ዙር ድርድሮች ቢኖሩም ግድቡ የሚሞላበት የጊዜ ሰሌዳ፣ የድርቅ ወቅት የውሃ አጠቃቀም ስርዓትን ወይም ደግሞ አጠቃላይ ግድቡን ስራ እንቅስቃሴ የሚወስነው ሁሉን አቀፍና በህግ አስገዳጅ የሆነው የጋራ ስምምነት ላይ መድረስ አልተቻለም። ኢትዮጵያ በበኩሏ በድንበሯ ውስጥ የሚገኙትን የተፈጥሮ ሀብቶቿ የማልማትና የመጠቀም ተፈጥሯዊና ህጋዊ መብት እንዳላት አጥብቃ ትከራከራለች። በአንጻሩ ግብጽ የታሪካዊ የውሃ ድርሻ በአንዳችም መልኩ ሳይነካ እንዲቆይ የሚያረጋግጥላትን ጥያቄ ውስጥ የማይጥል ዋስትና እንድታገኝ ትወተውታለች። ይህ እጅግ አሳሳቢና ከፍተኛ ዋጋ የሚያስከፍል ውጥረት ግድቡ በይፋ ስራ ከጀመረ ወዲህ ይበልጥ እያገረሸ መጥቷል። ኢትዮጵያ በአባይ ወንዝ ላይ ተጨማሪ አዳዲስ ግድቦችን ለመገንባት የምታደርገውን የዕቅድ ዝግጅት ወደፊት መግፋቷ በካይሮ ባለስልጣናት ዘንድም አዲስ ቁጣና ከፍተኛ ተቃውሞ ቀስቅሷል። ፕሬዝዳንት አልሲሲ ራሳቸው ወደፊት በወንዙ ሌላኛው ክፍል ላይ የሚደረጉ ማንኛቸውም አይነት ተጨማሪ የልማት እንቅስቃሴዎች ላይ አገራቸው ጠንካራና ወሳኝ የሆኑ የመልስ እርምጃዎችን እንደምትወስድ በይፋ ማስጠንቀቅና በመዛት ጭምር አንጸባርቀው ነበር አቋማቸውን። ከዚህ ሁሉ በላቀ መልኩ ግብጽ በቀጠናው የምትፈጥራቸው ወታደራዊ ትብብሮችና ጥምረቶች በሁለት መልኩ እያገለገሉ ይገኛሉ። አንደኛው ኢትዮጵያን ከማንኛውም እርምጃ ለመግታትና እንደ ማስፈራሪያ ሲያገለግሉ፣ ሌላ በኩል ደግሞ ካይሮ በውሃ ደህንነት ጋር በተያያዘ በሚፈጠር ማንኛውም አይነት ግጭት ውስጥ ኢትዮጵያ በበርካታ መስኮች ላይ ከፍተኛ ዋጋ ልትከፍል እንደምትችል የምታሳይበት ዲፕሎማሲያዊና ወታደራዊ የበላይነት መሳሪያ አድርገው ይቆጠራሉ። በጂኦግራፊያዊ ሆነ በፖለቲካዊ አቀማመጧ በሁለቱ ኃይሎች መካከል የተገኘችው ሱዳን ለዚህ ቀጠናዊ ቀውስ ሌላ ተጨማሪ መዋዠቅና ያለመረጋጋት ስጋት ሆናለች። የውጭ ጉዳይ ሚኒስትሩ አብዱላቲ የሱዳን ወቅታዊ የውስጥ ቀውስ እጅግ በጣም አሳዛኝ ሲሉ የገለጹ ሲሆን ግብጽ የተኩስ አቁም ስምምነቶች እንዲደረሱና የሱዳን አንድነትና ሉዓላዊነት እንዲከበር ለማድረግ ከፍተኛ ዲፕሎማሲያዊ ጥረቶችን እያደረገች ትገኛለች ብለዋል። ግብጽ ለሱዳን የታጠቀው ብሔራዊ ሰራዊት የሚደረገው ቀጥተኛ ለሆነ ድጋፍ ከኤርትራ አቋም ጋር የሚስማማ በመሆኑ ይህ አሰላለፍ ኢትዮጵያን ይበልጥ በቀጠናው እንድትገለል ሊያደርጋት ይችላል። በተለይም ኢትዮጵያ በድንበር አካባቢዎች በተኪ ኃይሎች ረገድ የራሷ የሆኑ ውስብስብ ችግሮች ባሉበት በአሁኑ ወቅት ላይ የዚህ አይነት ቀጠናዊ መገለል ስጋቱን ከፍ ያደርጋል ይላሉ ለጉዳዩ ቅርበት ያላቸው ምንጮች። በአፍሪካ ቀንድ አካባቢ የሚታዩት እነዚህ ውስብስብ ውጥረቶችም ዝም ብሎ በተናጠል የተከሰቱ ክስተቶች አይደሉም። የዓለማችን ታላላቅ የተባሉ ሀያላን ሀገራት በተለይም አሜሪካና ኢራን በቀጠናው የሚከናወኑትን ክስተቶች በከፍተኛ ንቃትና ትኩረት የተከታተሉ ከመሆኑ በላይ አልፎም ቢሆን የቀውሱ መጠን ይበልጥ ሊያባብሱ የሚችሉ መንገዶችን ጣልቃ መግባት ላይ ይገኛሉ። ዩናይትድ ስቴትስ በፕሬዝዳንት ትራምፕ መሪነት በታላቁ ህዳሴ ግድብ ውዝግብ ዙሪያ ዳግም አስታራቂ ሆና ለመሳተፍ ከፍተኛ ፍላጎት ያሳየች ሲሆን በቅርቡ እንኳን ውይይቶቹ እንደገና ለመጀመር የሚያስችል የሽምግልና ጥሪ አቅርባ ነበር።
ዋሽንግተን በአፍሪካ ቀንድ አካባቢ የሚኖረው ሰላምና መረጋጋት በቀይ ባህር ላይ የሚደረገውን የንግድ መርከቦች መተላለፊያ ሰላማዊ እንቅስቃሴ ለማረጋገጥ እጅግ ወሳኝ እንደሆነ ትረዳለች። ምክንያቱም በቀይ ባህር ላይ የሚፈጠር ማንኛውም አይነት መስተጓጎል በመላው ዓለም የኃይልና የነዳጅ ገበያ ላይ ከፍተኛ የዋጋ መናርን እንዲሁም ቀውስን ሊያስከትል ይችላል። በአሜሪካ የባህር ኃይል በቀጠናው መኖሩና ዋነኛ ትኩረቱ የባህር ላይ መስመሮችን ደህንነት መጠበቅ መሆኑ ግብጽ በቀይ ባህር ቁልፍ የውሃ መተላለፊያዎች ላይ ያላትን የበላይነት ተጠብቃ ለማቆየት የምታደርገውን ጥረትና ብሔራዊ ጥቅም ጋር በቀጥታ የሚገናኝና የሚተሳሰር ስለመሆኑ ብዙዎች ያነሳሉ። በሌላ በኩል ደግሞ የኢራን በቀይ ባህርና በኤደን ባህረ ሰላጤ አካባቢ የምታደርገው ወታደራዊና ዲፕሎማሲያዊ እንቅስቃሴ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ስጋት እየፈጠረ ይገኛል። ቴህራን ለተለያዩ መንግስታዊ ላልሆኑ የታጠቁ ኃይሎች የምታደርገው የገንዘብና ብሎም ደግሞ የጦር መሳሪያ ድጋፍ ከዚህ ባሻገር በቀጠናው የምታደርጋቸው የባህር ኃይል ወታደራዊ ልምዶች አሜሪካና ግብጽ በባህር ላይ ደህንነት ጥበቃ ዙሪያ ይበልጥ ተቀናጅተውና ተቀራርበው እንዲሰሩ ምክንያት ሆኗቸዋል። ከዚህ ባሻገር የኢራን ደህንነት ተጽዕኖ መስፋፋትና በቀጠናው ሊኖር የሚችሉ ወታደራዊ መሳሪያዎች ፍሰት የግብጽ ከኤርትራና ከሶማሊያ ጋር በመሆን የባህር ዳርቻ ጠረፎችን ሙሉ በሙሉ ለመቆጣጠር ለምታደርገው ጥረት ከፍተኛና አጣዳፊ የሆነ ሂደትን አምጥቶባታል። ከኢራን ጋር በተያያዘ በቀይ ባህር ንግድ መርከቦች ላይ የሚሰነዘሩ ማንኛቸውም አይነት ጥቃቶች የአሜሪካ ጦር ወደ ቀጠናው ይበልጥ ጠልቆ እንዲገባና የአሜሪካ ወታደራዊ ኃይሎች ከግብጽ ወታደራዊ አስተላለፍ ጋር በጋራ በመሆን የጋራ ስጋቶችን ለመመከት ይበልጥ እንዲቀራረቡ ሊያደርግ ይችላል። ይህ በአሜሪካና በኢራን መካከል ያለው ቀጥተኛ ያልሆነ ሽኩቻ ቀድሞውኑ ሊፈነዳ ተቃርቦ የነበረው በቀጠናው ውጥረት እቶን ላይ እጅግ አደገኛ የሆነ ነዳጅ የሚጨምር ሆኗል። ኢራን በሌሎች የቀጠናው አካባቢዎች ለምታደርገው እንቅስቃሴ ምላሽ ለመስጠት አሜሪካ የምትወስዳቸው ማንኛቸውም አይነት ወታደራዊ ጥቃቶች ወይም ደግሞ የባህር ላይ እገዳዎች ግብጽ በኢትዮጵያና በሌሎች ሀገራት ላይ ይበልጥ ጠንክራ እንዲሁም ደግሞ ደፈር ብላ እርምጃዎችን እንድትወስድ አቅም ይሰጧታል። በሌላ በኩል ደግሞ ኢራን ተላላኪ ኃይሎቿ በቀጠና ውስጥ የሚያገኛቸው ማንኛቸውም አይነት ይዞታዎችም የኢትዮጵያን ወይም የሶማሊያን ስትራቴጂካዊ እቅዶች ይበልጥ ውስብስብ ሊያደርጉ ይችላሉ። የዚህ ሁሉ ክስተት ውጤት ደግሞ የአካባቢው የሀገራት የጥቅም ሽኩቻ ከዓለም አቀፍ ታላላቅ የሀያላን ሀገራት ፍልሚያ ጋር በቀጥታ ተሳስሮ ወደ ተኪ ጦርነትና አውዳሚነት ሊቀየር መቻሉ የማይቀር ነው ይላሉ ስጋታቸውን የሚገልጹ። ወቅታዊ ቀውሱ የተመሰረተው በጥልቅ ታሪካዊ ሂደቶችና አለመግባባቶች ላይ ነው። በአባይ ውሃ አጠቃቀም ላይ ያሉ ውዝግቦችና አለመግባባቶች ከበርካታ አስርት ዓመታት በፊት የተጀመሩ ሲሆን በቅኝ ግዛት ዘመን የተፈረሙትና የታችኛውን ተፋሰስ ሀገራት ማለትም ግብጽና ሱዳን ብቻ ተጠቃሚ የሚያደርጉ ውሎች አሁን ላይ በበላይኛው ተፋሰስ ሀገራት በሚከናወኑ የልማት ፕሮጀክቶች ምክንያት ከፍተኛ ፈተና እንደገጠማቸው ይነገራል። ወደ ቀይ ባህር የመድረስና የባህር በር የማግኘት ጥያቄም ለኢትዮጵያ እጅግ አሳሳቢና መፍትሄ ያላገኘ ታሪካዊ ቁስል ሆኖ ቆይቷል። የኢትዮጵያና የሶማሊላንድ የስምምነት ሂደት ደግሞ ለዚህ ሁሉ ውጥረት እንደ ማፋጠኛ ሆኖ አገልግሏል። ግብጽ ከኤርትራና ከሶማሊያ ጋር ያላትን ግንኙነት በከፍተኛ ፍጥነት እንድታጠናክር ወታደራዊ ጥምረቶች እንድትመሰረትም በር ከፍቷል። የህዳሴ ግድብ ሙሉ በሙሉ ወደ ስራ መግባቱ ደግሞ ግብጽ በኢትዮጵያ ላይ ልትጠቀም የምትችለውን ቁልፍ ዲፕሎማሲያዊና የንግግር መደራደሪያ መሳሪያ ያሳጣት በመሆኑ ካይሮ ትኩረቷን ሙሉ በሙሉ ወደ ወታደራዊና ዲፕሎማሲያዊ ከበባ ስትራቴጂ እንድታዞር አድርጓታል። የተደረጉ የሶስትዮሽ ጉባኤዎች፣ የመከላከያ ስምምነቶችና የባህር ላይ መግባቢያ ሰነዶች በአሁኑ ወቅት ላይ ወደ ኋላ ሊመለስ የማይችል ታላቅ ወታደራዊ እንቅስቃሴን የፈጠሩ ሲሆን ይህ እንቅስቃሴ የመቀዝቀዝ ወይም ደግሞ የመቆም ምንም አይነት ምልክት እያሳየ አይደለም። ግብጽ በአፍሪካ ህብረት የሰላም ማስከበር ተልዕኮ ስር በሶማሊያ የምታደርገው የሰራዊት ስምሪት መስፋፋት ጊዜ ወደ ጊዜ ወደ ሁለትዮሽ ስትራቴጂካዊ ወታደራዊ ይዞታነት እየተቀየረ ለመጣው የካይሮ እቅድ ህጋዊና ዓለም አቀፋዊ ሽፋን እንዲያገኝ ረድቶታል። የሱዳን የውስጥ ጦርነትና ለመረጋጋት ደግሞ በቀጠናው ላይ የሚኖረው ሚና እስካሁን በውል ያልታወቀና እጅግ አደገኛ ጉዳይ ነው። ግብጽ ለሱዳን ማዕከላዊ ጦር ኃይሎች የምታደርገው ድጋፍ ከሌሎች የአካባቢ ኃይሎች ፍላጎት ጋር የሚጋጭ በመሆኑ ይህ ሁኔታ በስደተኞች ፍሰት ወይም ደግሞ በጎሳ ትስስሮችና ሂደቶች አማካይነት ኢትዮጵያን በቀጥታ ወደ ጉዳዩ ሊጎታት ይችላል። ግብጽ ወታደራዊ ኃይሏና መሳሪያዎቿን በተለያዩ ሁለትዮሽ ስምምነቶችና የጋራ ጥምረቶች አማካይነት ወደ ኢትዮጵያ ድንበሮች ይበልጥ ያቀረበች ባለችበት በአሁኑ ወቅት ላይ መላው አፍሪካ ቀንድ እጅግ ወሳኝ በሆነ የታሪክ መገናኛ መንገድ ላይ ቆሟል። ይህ ከጊዜ ወደ ጊዜ እየጠነከረ የመጣ ወታደራዊና ዲፕሎማሲያዊ ጫና በህዳሴው ግድብ ድርድርና በሶማሊያ ሉዓላዊነት ጥያቄዎች ዙሪያ
አዲስ የሰላም ስምምነት እንዲመጣ መንገድ የሚከፍት ይሆን የሚለው ጥያቄ ይነሳል። አሊያም የሀገራቱን አቋሞች ይበልጥ በማጠናከር በቀጠናው ላይ እጅግ አስከፊ የሆኑ ውድመቶችና ጦርነቶች የሚያስከትሉ የተሳሳቱ ወታደራዊ ስሌቶች እንዲፈጠሩ ያደርጋል። የካይሮ ስትራቴጂ ግልጽ ነው። የወደፊት የተገፉ ወታደራዊ ይዞታዎችና የባህር ላይ ቁጥጥሮችን ብሎም ቀጠናዊ ጥምረቶችን መጠቀም የሀገሪቱን መሰረታዊ ብሔራዊ ጥቅሞችና የውሃ ደህንነት ማስከበር ነው። በአንጻሩ ተዘግቶ የመኖር ዕጣ ፈንታ ለመስበርና ወንዞቿን ለልማት ለመጠቀም ያላት የኢትዮጵያ ጽኑ አቋምና ፍላጎት በተመሳሳይ መልኩ ጠንካራ ነው። ታዲያ በአሁኑ ወቅት ላይ የአሜሪካ ሽምግልና ጥሪዎች በጠረጴዛ ላይ ባሉበትና የኢራን ስውርና ቀጥተኛ ያልሆኑ እንቅስቃሴዎች ቀውሱን ይበልጥ ውስብስብ እያደረጉ ባሉበት ሁኔታ የውጭ ኃይሎች ጣልቃ ገብነትና ሚና በከፍተኛ ሁኔታ እንዲሁም በቀጠናው መልካም አሊያም እጅግ አስከፊ የሆኑ ውጤቶችን ይዞ ሊመጣ ይችላል የሚሉ ስጋቶች በሁሉም ዘንድ ተደቅነዋል።